ቆንጂ እና ለምን ነበር የፈለግኝ? ቆንጂ አንዴ ላስቸግርሽ። በእናትህ አስቸግረኝ። ለአንተ በደስታ አስቸግርልሃለሁ። ስንት ጊዜ በኋላ አገኘሽ? እባክሽ ይቅርታ አድርጊልኝ እባክሽን። አንድ ጊዜ ደግሞ ብሌን በጣም ሕፃን ነበረች እና እጅ አሮጊት ከየት ነው የሚመጣላት? ግን ቀኑ ሙሉ የውሸት የልጅ ታሪክ ስትነግረን አለች እኮ። ሰው በመልክ እንኳን መለየት ያቃታትን የውሸት ልጅ ያልተፈጠረ ታሪክ እየተናገሩ ማሳመን እንዴት አላማረብኝም? አምሮብሻል ብሌንዬ። ብታይ እኮ ዳግም እራት ሊጋብዘኝ ነው። ምን? የብሌንና የአስመሳዋ እናት መጨረሻ ምን ሆነ? አቶ በኃይሉ በብዙ ገንዘብ ተደራድሯት ወደ ቤት እንድትመጣ አድርገዋል። እኚህ አስመሳይ እናት ብሌኔ ብሌኔ እያሉ ማልቀሳቸውን ተያይዘውታል። በአጠገባቸው የከበቧቸው ሰዎች ግን ዙሪያ ገባውን እየተጠራጠሩ ነው። በተለይ ወይዘሮ ሰላም። ይቺ አሁን የመጣችው ወይዘሮ አልማዝ ትክክለኛ እናት አለመሆኗን ውስጣቸው የነገራቸው ይመስላል። በተለይ ከወይዘሮ ገነት ጋር ያደረጉት ሰጥ አገባ ደግሞ የበለጠ ጥርጣሬ እንዲፈጥርባቸው አድርጓል። ወይዘሮ ገነት ስንት ፈተና አይተው እንዳላሳድጓት ሁሉ አሁን ሲያመነጫጭቋትና አተያያቸው የጠላትነት ስሜት እየተሰማቸው በመሆኑ እንዴት ወይዘሮ ገነት ልታመሰግኛት ይገባል እንጂ በዚህ ልክ ባልተናገርሻት ነበር እያሉም ወይዘሮ ሰላም የገነትን ውለታ መሬት ላይ ማፍሰስ አልፈለጉም። በዚህ ሁኔታ ወደ መቀሌ ይዛ ልትጓዝ የነበረችው ወይዘሮ አልማዝ በሌሊት የተደወለው ስልክ ግን አቶ ኃይሉን ክስት አድርጓቸዋል። ምክንያቱም በጭራሽ ያላሰቡትና ያልጠበቁት ነገር እንደተለመደው ወይዘሮ አልማዝን እስካሁን ድረስ እዚህ ትተኛለሽ፣ አሁኑኑ ቶሎ ይዘሻት ውጪ እያሉ ብሌን የነበረችበትን ቤት ለቃ የማታውቀው ዱብዳ የሆነ ገጠር እንድትላክና በዛው ደብዛዋ እንዲጠፋ ካላቸው ፍላጎት የተነሳ ነበረ። እንግዲህ ገና በመጀመሪያ ወደ ገጠሩ ውሰጅልኝ እንጂ የማደርገውን እኔው አደርጋለሁ። ለማንኛውም አሁን ከዚህ ቦታ ርቄልኝ ሲል ለወይዘሮ አልማዝ ትዕዛዝ ባስተላለፈው መሰረት እሳቸው ግን እንቅልፍ ጥሏቸው በሌሊት ይዘው አለመጓዛቸው ብስጭታቸው ገንፍሎባቸውም ተመልክተናቸዋል። በዚህ መሰረት ግን ያች ምስኪኗ ብሌን ፈጣሪ ለምን እጥልሻለሁ ሲላት ነው መሰለኝ እሳቸው የደወሉት ስልክ ብሌን ስታነሳው ክፉኛ ተገጣጥመዋል። ይህ አጋጣሚ ዙሪያ ገባውን እንድትፈትሽና እንድትጠራጠር ያደርጋታል ብዬ አስባለሁ። እንዴት ወይዘሮ አልማዝና አቶ ኃይሉ እንዴት ይተዋወቃሉ? ምንስ አገናኛቸው? ለምንድን ነው በሷ ስልክ የደወለው? ምንስ ፈልጎ ነው የሚሉ ጥያቄዎች በአእምሮዋ ሊሰባሰቡባት ይችላሉ። እነዚህ ጥያቄዎች ደግሞ የበለጠ እንድትቆፍርና በት አደጋም ራሷን ልትጠብቅ ትችላለች። መቼም የብሌን ፈተና በዚህ ቢያልፍ እንኳን ሌላ ስቃይ እንደሚተካላት እየተረጋገጠ ነው። ምክንያቱም አቶ ኃይሉ ያላቸው የገንዘብ ጽኑ ፍላጎት በጭራሽ የሚመልሳቸው አይመስልም። አንድ ተንኮል ቢያዝባቸው ሌላኛውን እያጠመዱም የሚቀጥሉ ይመስላሉ። ለዛ ነበረ ዛሬ ላይ የማትወልዳትን እናት በማምጣት ስቃዋን እናብዛዋለን፣ ገና ለገና እናቴን አውቃታለሁ እያለች ስትመራመር እሷ እንዲጠፋ መሆን አለባት እያሉ እየተመካከሩ የነበረው። ሆኖም የመጣችው እናት የእውነት ያልሆነችውን እንዴት አድርጋ ታስመስለው? በተቻላት አቅም ከአንገቷ ስር ተወሽቃ ልጄ ልጄ ማለት ትሞክር እንጂ በኋላ በንግግራቸው መካከል ግን ብዙ ክፍተቶችን ሲያስተውሉ ነበረ። አንደኛው ክፍተት የሁለተኛ ክፍል ተማሪ የነበረችው ወይዘሮ ገነት ስትሄድ ማለት ነው። እሳቸው ግን የአራተኛ ክፍል ተማሪ ሆነች ሳለ እያሉ የሆነ ያልሆነውን ታሪክ እየተናገሩ ለማስመሰል ሞክረዋል። ምንም እንኳን በብሌን በኩል ተቀባይነትን አግኝተው እሷም ነገ የማይጨበጥ ደስታን እየተደሰተችና ቷ የሚነበቡ ብርሃናማ ውብ አይኖቿ እንዲህ በደስታ እየተንከራተቱ ነው። ይህንን የተመለከተችው ቃልም ለእሷ ሰርግና ምላሽ የሆነላት ይመስላል። እንዴት አድርጋ ነው የቻለው ጊት ግን እንዴትስ ብታጠና ነው
የሌለ ታሪክ እየመነዘረችና እየዘረዘረች እውነት ለማድረግ የምትሞክረው በጣም ይገርማል አለች። ነገር ግን በወሬያቸው መካከል እሷ 4ኛ ክፍል ብላ ወሬ ስትጀምር 4ኛ ክፍልማ በጭራሽ አታውቂያትም፣ እንደውም እኮ ገና የ2ኛ ክፍል ተማሪ ሳለች ነው ወደ እኔ የመጣችው፣ እንዴት ሊሆን ይችላል? በማለት ወይዘሮ ገነት ገና ለገና ብሌንን አጥቼ እንዴት ሆናለሁ፣ ጨለማው በላኝ እያሉ እያለቀሱ እንባቸውን ጠራርገው ግን አስመሳዋን እናት ሲሟገቷት የነበረው የወይዘሮ ገነት ሙግት በሰላምም እንዲሁ ጥርጣሬም ፈጥሯል። እንዴት ሊሆን ይችላል? ትክክለኛ እናቷ የምትሆን አይመስለኝም የምትልም ትመስላለች። በተለይ ደግሞ የመጀመሪያዎቹ ሰዓታት ቃል ላይ መታ ስትጠመጠምና ብሌን የልጄ ከስንት ዓመት በኋላ አገኘሁሽ፣ አንቺን ብዬ ስንቱን ተራራ ወጣሁት፣ ስንት ወንዝ ተሻገርኩ፣ ነገር ግን አሁን ስላገኘሁሽ በጣም ደስተኛ ነኝ እያሉ ቃል ላይ የተጠመጠሙበትን አጋጣሚ አይ እሷ ሳትሆን እኮ ልጅሽ ሌላ ናት፣ ብሌን ማለት እሷ ናት እያሉ ብሌንንም በተመሳሳይ መንገድ እንደዚሁ በጣም በብዙ ነገር ካበቻት። ብቻ አሁን ላይ ሀብት ንብረቷን ተዘርፋ የመጣችው የአረብ ሀገሯ አስመሳዋ ናት። ዛሬ ላይ ልጇን ስላገኘች የቀረው ይቅር ሀብቱስ ምን አለ እንኳንም አንቺን አገኘው እያለች ቤተሰባቸውን ተቀላቅላ እናትና እያጫወታት ነው። እንግዲህ ከዚህ ጥቃት ለመከላከል ዳግም የተቻለውን ያህል ጥረት አድርጓል። በተለይ ቃል የምትዘባርቃቸው ነገሮች እንዲጠራጠርና በብሌን ላይ አንዳች ሴራ እንዳሴሩባት ስለገባውም በቃ አሁን ደግሞ ሀሰተኛ እናት አምጥተው እናትሽ ነሽ ብለው በደስታ ሊያዘልሏት ነው በማለት ጥርጣሬውን አስቀምጧል። በዚህም ምክንያት ለብሌን ለመናገር አስቦ ሲያበቃ ነገር ግን ከብሌን የተመለሰለት ምላሽ ጥፊ በመሆኑ ትክክለኛውን ነገር ሳይነግራትም ቀርቷል። እንዴት ሲንገራት? በእርግጥ የተቻለሽን ያላድርግና ከዛ በኋላ ይቅር በይ፣ ጥፋተኛ ነኝ ያውቃለሁ እያለ ራሱን በትህትና ዝቅ አድርጎም ብሌን ይቅርታ እንድታደርግለት ያላደረገው ነገር አልነበረም። ሆኖም ግን ብሌን በጣም ተናዳበትና በተለይ ከቃል የምትሰማቸው አንዳንድ ነገሮች የበለጠ ዳግምን እየራቀችው መጥታለች። ይህ ደግሞ ለቃል ከስጋት ነፃ እንድትሆን አድርጓታል። እንዲህ በሁለታቸው መካከል ጥላቻን የዘራቸው ቃል በእርግጥ ለጊዜው የተሳካላት ይመስላል። እስከ መጨረሻዎቹ ግን ራሷ ባጠመደችው ወጥመድ ገብታበታለች። ይኸውም እንግዲህ ፍቅር ጥያቄ እንዳቀረበላትና እንደሚወዳት አድርጎም ገልጾላታል። ምሽታችን ብሩህና ያማረ ፍቅር ፍቅር የምንጫወትበት ተዘጋጅተሽ እንድትመጭም ሲል ጠይቋታል። እሷም ይህን ቀንማ በጉጉት ነበር ስጠባበቅ የነበረው፣ ለማንኛውም በሚገባ እመጣለሁ በማለት ቃል ገባችለት። በዚህ መሰረትም ልብሶቿን ዘናንጣና ቆንጆ ሆናም ወደ ውጭ ልትወጣ ስትል ያቺ ምስኪኗ ብሌንን ግን ለማስቀናት ያላደረገችው ነገር የለም። ይኸውልሽ ይህ ዳግም ማለት በጣም ዝቅ ያለ ነገር አይወድም አለቻት። ሰራተኝነቷን እንደ ደካማ ጎን በመጠቀም ብሌኗን ለመሳደብ እየሞከረች ነው። ስለዚህ እኔም በሱ ፊት የሚመጥን ነገር ለብሽና ምሬ ደምቄ መገኘት ይኖርብኛል ስትልም ነገረቻት። በተለይ ሌሊቱን ሁለታቸው አንድ ላይ እንደሚያድሩ ስትሰማ ግን የሆነ አንዳች ስሜት ተሰምቷታል። በቀጠራቸው መሰረት ወደ ውጭ በምትወጣበት ሰዓት ሰላም እንኳን ብትጠይቅ ከጓደኛዋ ጋር ለአዳር እንደሄደች አልተመለሰችም ስትይ ተናገሪ በማለት ብሌንን አዛታለች። ብሌንም ሴት ልጅ እንዴት ወጥቶ ያድራል? ለምንድን ነው አዳርሽን የምትሄጂው? ስትልም ነቅፋታለች። ቢሆንም ግን ከመወደው ጓደኛዬ ጋር በማደር ምን የሚያስደስት ነገር አለ? እንደውም እኮ ይህን ቀን ስጠብቀው ነበር፣ እንኳንም ደረሰልኝ እያለችን በጣም ተደስታለች። ፍቅር ፍቅር የሚጫወቱበትን ቤት በመምረጥም ወደ ቡና ቤት አምርተዋል። ወይን በመቅዳት እርስ በርሳቸው እየተረጫጩ ነው። ዳግም ሆን ብሎ ያችን ልጅ ወሰዳት አይመስልም። የዘራችውን የጥላቻ ግንብ ለማፍረስ ይመስላል። ምክንያቱም ከዛ በፊት ቆይ በቀልሻለሁ ያደረግሽው አሁን ገብቶኛል በማለት ሁለታቸው ሲስተዳደቡ ቁማ ታዳምጥ እንደነበርና በሁለታቸው መጣላት ምን ያህል ደስተኛ እንደሆነችም ለመግለጽ ስትሞክር ነበረ። ታዲያ ብሌንም በሌሊት ተነስታ እውነትም እነዚህ ልጆች ሊያድሩ ይሆን እንዴ እያለች በሀሳብ ትወጣለች። በስከ መጨረሻም እንደዛ መተኛት አቅቷት እየተቁነጠነጠች
በጠዋት ወደ ገጠር ስለመሄድ እባክሽን ተኝ እያለች እየለመነቻት ነው። የተደወለው ስልክ ክፉኛ እንድትጠራጠር አደረጋት። እስካሁን ለምን ዘገየሽ የሚለው መልእክት ከብሌን ጆሮ መድረሱ አቶ ኃይሉን ለከፍተኛ ጭንቀትም ዳርገውታል። ምንም እንኳን ያሁኑ ባይሳካለት ሌላ ነገር ሊፈጥር እንደሚችል ቢታወቅም በዛሬው አደራ ድራማ ይህንን ይመስል ነበረ። በቀጣይ ቪዲዮ ውስጥ ከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።